በጊዜ ጨለማም ቢሆን ከትከሻችን ከጀርባችን ከፊት ከግራ ቀኛችን የማይነጠሉ አስቀያሚ ጥላዎች ለዘመናት ሲከተሉ ኖረዋል። ኢትዮጵያ ከእርስ በርስ ጦርነት አንስቶ ክፍለ ዘመናትን እስከሚሻገረው የድህነት ታሪኳ ድረስ አንገት የምትደፋባቸው የታሪክ ምዕራፎቿ ስንክሳር አይችላቸውም። የኋላ ቀርነት መዳፍ የሰባበረው ትከሻዋ ላይ ቀና የጎበጠ ይመስላል። ዛሬም ድርቅ ሁነኛ ግረሙቋ ነውና አያፈናፍናትም። የጦርነት ሐዘኖቿን የድል ብስራቶች አይሸፍኑላትም። የስደት ዳናዎቿ ቢታሰሱ ዓለሙን በማዳረስ አይሁዳውያኑን ያስከነዳሉ። እነሆ ዛሬም ከወደ ትግራይ የሰቆቃ ድምፆች መሃል ከተማ ድረስ በጉልህ ያስተጋባሉ። በሕፃጽ መጠለያ ያሉ ኢትዮጵያውያን ዜጎች ድምፅ ይሰማ በተደጋጋሚ ብዙ የተባለላቸው በተለያዩ ሀገሪቱ ክፍሎች የሚገኙ መከረኛ ተፈናቃዮች ጉዳይ ዛሬም ልብ ይባል። ያንዱ ጩኸት የሌላውም ሆኖ እንደ ገደል ማሚቶ አንሰማም ባልን ልበደንዳና ተራሮች መካከል ያስተጋባ። የምስኪኖች ስቃይ የፖለቲከኞች የመደራደሪያ ነጥብ አይሁን። አጋጣሚውን ለግል ግብዓት በመጠቀም ሕግና ሥርዓትን መለካካትም ይቁም። በእርዳታና በድጋፍ ሰበብ የሚሸረቡ ሴራዎችም ይደረስባቸው። በተለያዩ የሀገሪቱ ክፍሎች ያሉ ተፈናቃይ ወገኖች ጉዳይ በድጋሚ ይፈተሽ። የሕፃጽ ተፈናቃዮችም ዕጣ ፈንታ በእጃችን ነው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ። አንድ የፈረንጅ ጎረምሳ የቤቱን በር በርግዶ ወደ ማቀዝቀዣ ወይም ፍሪጁ እየተጠጋ ዛሬስ እንደ ኢትዮጵያውያን ነው የራበኝ ይላል። አንዲት አሜሪካዊት ልጃገረድም በቁንጅና ውድድር ለመሳተፍ ስትል ምግብና ክብደት መቀነሷን የተመለከተ አባቷ እሺ ሚስ ኢትዮጵያ እያለ ያፌዝባታል። እነዚህ ትዕይንቶች በታዋቂ የሆሊውድ ዳይሬክተሮችና ተዋናያን ተከሽነው ለዓለም በሲኒማ መስኮት ላይ የቀረቡ የገሃዱ ዓለም እውነታዎችና የእኛም የእውነተኛ ባለታሪኮቹ ገመና ነው። እነሆ ዓለም ከ77 ድርቅ አንስቶ ዛሬም ድረስ የሚወድልን መገለጫችን ድርቅና ችጋር ነው። በየትኛውም ዘመን የስልጣኔና የጥበብ ቀንዲል ነን ብንል፣ ከፍተኛ ምጣኔ ሀብታዊ እድገት አስመዘገብን ብንል፣ በዚህኛው ቀዳሚ ነን በዚያኛው አቻም የለን ብንል፣ የችጋር ጎናችን ግን ሁሉንም አጣፍቶ በባዶም አባስቶ ሌጣችንን የሚያስቀረን ድክመታችን ነው። ልክ በትሮይ ፈረስ ውስጥ ገብቶ ጀብዱ እንደፈጸመው እንደ ተዋጊውና ጦረኛው አኪሊስ ለምንም ለማንም የማንረታነን ብንልም የምግብ እጥረት ጉዳይ ግን እንደ አኪሊስ ተረከዝ አንዴ ከተገኘ የሚያንኮታኩተን ስስ ጎናችን ነው። በትግራይ ከ2 ዓመታት በላይ በተካሄደው ጦርነት ምክንያት ተፈናቅለው በክልሉ ሰሜን ምዕራብ ዞን አስገደ ወረዳ በሚገኘው ሕፃጽ መጠለያ ጣቢያ ውስጥ የተጠለሉ ተፈናቃዮች በምግብ እጥረት ምክንያት እየሞቱና ቀሪዎቹን በከፋ ችግር ውስጥ እንደሚገኙ ተሰምቷል። በመጠለያ ጣቢያው በምግብ ችግር ምክንያት እንዲሁም በሽታ መቋቋም የተሳናቸው በርካታ ተፈናቃዮች ሕይወታቸው እንዳለፈ ተሰምቷል። አሁን ባለው ሁኔታ ብዛት ያላቸው ተፈናቃዮች ከሞት አፋፍ እንደሚገኙም የሚያስረዱ አሉ። የተጎጂዎቹ አሃዝ ከፍተኛ የሆነበት ምክንያትም በመጠለያ ጣቢያ ውስጥ ትልቁን ድርሻ የሚይዙት አረጋውያንና አቅመ ደካሞች በመሆናቸው ነው ተብሏል። አንዳንድ ተፈናቃዮች የማሽላ ድጋፍ የሚደረግባቸው አንዳንድ ጊዜያት ቢኖሩም የክልሉ መንግስት አይቷቸው እንደማያውቅም በምሬት ይናገራሉ። የችግራቸው ሁኔታ ከቀናት በፊት በተለያዩ የማህበራዊ ትስስር ገጾች ትኩረት ካገኘ በኋላ ግን የክልሉ መንግስት እንደጎበኛቸው ነው ያብራሩት። ህወሓት ባወጣው መግለጫ የፕሪቶሪያው ስምምነት ለህዝቡ የተሻለ ነገርን የሚያመጣ እንጂ ወደ ኋላ የሚመልስ መሆን የለበትም ያለ ሲሆን ትዕግስትም ልክ አለው ማለቱ ይታወሳል። ዓለም አቀፉ ማህበረሰብ ተገቢውን ጫና ባለማሳደሩ ተፈናቃዮች ከ5 ዓመታት በላይ ህይወታቸውን በስቃይ ለመግፋት ተገደዋል በማለት እየወቀሰ ዓለም አቀፉ ማህበረሰብ እንዲሁም የስምምነቱ አደራዳሪ አካላት የኢትዮጵያ መንግስት ላይ ጫና በመፍጠር ህዝቡን የሚታደጉበት ጊዜ እየተጠናቀቀ በመሆኑ ታሪካዊ ኃላፊነታቸውን እንዲወጡም ሲል አሳስቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ እንዲሁም እናት ፓርቲም የችግሩን አሳሳቢነት በተመለከተ መግለጫ አውጥተው ነበር። ምስረታውን በቅርብ ጊዜ ያደረገው ስምረት ፓርቲም በተመሳሳይ ባወጣው መግለጫ ኋላ ቀር ቡድን ሲል የጠራው ህወሓትን ከህዝቡ በፊት የማዳን መዝሙር በሰብአዊነት በህሊና በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሐሳብ እየሞተ ነው ሲልም ወቅሷል። ህዝባችንን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሰው ይህ ኋላ ቀር ቡድን እንዲሁም ተባባሪዎቹ አሁንም የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስ ዘላቂ መፍትሄ የሆነውን ህገ መንግስት ለማክበር እየተቸገሩ ነው። የትግራይን ህዝብ በእስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ሲል ወንጅሏል። ለተፈናቃዮች ከሚቀርበው እርዳታ ላይ
ከፊሉን ከተፈናቃዮች ጉሮሮ በመንጠቅ ለጦርነት ዝግጅት እያደረገ ነው በማለትም ነው የከሰሰው። በዓለም ዙሪያ የሚገኙ የትግራይ ተወላጆችና የከፍተኛ ትምህርት ተቋማት፣ ክልሎች፣ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብም ለተፈናቀሉና በአጠቃላይ ለስደተኞችና በተለይም በሕፃጽ ላይ ለደረሰው ከባድ ችግር ድጋፍ እንዲያደርጉም ጥሪ አቅርበዋል። መለስ ሲልም የክልሉ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ የችግሩን አስከፊነት በመጥቀስ ሁሉም እንዳቅሙ ማገዝ የሚችልበትን የባንክ ሂሳብ ቁጥር አጋርቷል። ወዲህ ደግሞ በትግራይ በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች ድጋፍ እየተደረገላቸው አይደለም የሚለው መረጃ የተሳሳተ ነው ሲል የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ኮሚሽኑ አክለውም በትግራይ ለሚገኙ ተፈናቃይ ማህበረሰቦች የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የክልሉና የአካባቢው ጊዜያዊ አስተዳደር የማረጋገጥ ኃላፊነት አለባቸው ብሏል። የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ባወጣው መግለጫው በትግራይ ክልል በሰሜን ምዕራብ ዞን አስገደ ወረዳ ሕፃጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮችም የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው እንደሚገኝ ነው ያስታወቀው። ኮሚሽኑ በትግራይ በተለያዩ ጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የምግብና ሌሎች ሰብአዊ ድጋፎችን እያቀረበ እንደሚገኝም አመላክቷል። ልብ ሊባል የሚገባው ሌላም ነጥብ አንስቷል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ እንደሚገኝ በመግለጫው አስታውቋል። ከሌላ ማዕዘን ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በበኩላቸው ለፌዴራል መንግስትና ለመላው የኢትዮጵያ ሕዝብ መልእክት አስተላልፈዋል። በመልእክታቸውም የፌዴራል መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ሕዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ሕይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁ ብለዋል። ከዚያም የሚነሱና የመቃረን ባህሪ ያላቸውን መግለጫዎች እዚህ ላይ ገታ እናደርጋቸዋለን። በእነዚህ ሁሉ የተሟላ ፍተሻ፣ ምዘናና ግምገማ በሚያስፈልጋቸው ንግግሮችና የቃላት ልውውጦች መካከል ተገኝተን የምናነሳቸው የማንጥላቸው ጉዳዮች አሉ። አዎ ሕፃጽን ጨምሮ በተለያዩ የአገሪቱ አካባቢዎች የጊዜ ዱብዳ እንደ ድንገተኛ በረዶ ዱብ እያለ የሚደበደባቸው ምንዱባን ኑሯቸው የዱቤ ነው። በተበደሩት ጊዜ ነው እስትንፋሳቸውን የሚያቆዩት። በገዛ ሀገራቸው ስደተኞች ናቸው። ከቀያቸው ተሰደዋል። ሰብአዊ መብቶቻቸው ተሰደውባቸዋል። ለአቤቱታቸው ጆሮ የለም። ለይግባኛቸው ችሎት አልተቸራቸውም። ከጸሎቶቻቸውም መሃል የዕለት እንጀራችንን ስጠን ብቻዋን ተመዛ ክፉኛ ታቃጭላለች። በራሳችን ችግር ከሰው አጣልተናቸው፣ በራሳችን አቅመ ቢስነት ከራሳቸው አጋጅተናቸው፣ በእኛው ቸልተኛነት አሁን ደግሞ ከፈጣሪያቸው እንዳቃቃርናቸው ልብ እንበል። እነዚህ አግኝተው ያጡ ምንዱባን ሆደ ባሻዎች ናቸው። ሆድ ካገር ይሰፋል እንዲሉ ችጋር ቦርቡሯቸውም ሆደ ዋሻዎች ናቸው። ገመናና ምስጢራቸውን ያልተናገሩ፣ በደላቸው ያልተሰማላቸው፣ አልቅሰው ያልወጣላቸው፣ በቅጡ ያልደረስናቸው፣ ያላስተዛዘንናቸው እንደ ራሔል እምባ ውሃ ሽቅብ እንደሚወጣም ማሳያ ናቸው። አዎ እነዚህ ሕፃናት፣ ሴቶችና አረጋውያን መከራን በደንብ ጠግበው የስቃይ ቁንጣን የያዛቸው ናቸው። አዎ እነዚህ ምስኪኖች የጊዜ ማዕበል ቁጣ ሆኖባቸው ጠራርጎ የወሰዳቸው የወጀብ ምርኮች ናቸው። አዎ እነዚህ ችግረኞች ቆሞ የመሄድም ስልጣን የላቸው። አዎ እነዚህ ቢጤ የላቸውም። የኔ ቢጤ ልንላቸውም ድፍረቱን አምጠን አናመጣውም። አዎ እነዚህ ታናናሾች ትላንታቸውን የረገሙ፣ ዛሬን ክፉኛ የተጠየፉ፣ ነገንም አብዝተው የሚፈሩ፣ ምሉ በሆነ እጦት ውስጥ ተስፋ ቅንጦት የሆነባቸው የተቃርኖ ምድር ሰለባዎች ናቸው። ባለቅኔው ዮሐንስ አድማሱ ሁለት ዓለም በአንዱ አንዱ ነው መንገዱ፣ ሁለት ዓለም በአንዱ ሁለት ነው መንገዱ እያለ የዚችን ዓለም የሁለትዮሽ እንቆቅልሽ ያበጥርና መልሶ ደግሞ የተረሱትን ምንዱባኖችንም የረሳናቸውንም እኛን የሚሸነቁጥበትን የሐሳብ ሾተል ይመዛል። ይህ ታላቅ አጎበር ከላይ ተዘርግቶ፣ ይህ ዓለም ምንጣፉ ከስር ተንሰራፍቶ፣ ውር ባዮቹ አለን ተቀምጠን እኛነን ሰዎቹ። አዎ ምንም ካለማድረግ አለመኖር የተሻለ ይመስላል። ኢትዮጵያውያን እያጣናቸው ያሉ እሴቶቻችን ብዙ ቢሆኑም ነግበኔን የረሳን ጊዜ ግን መዳረሻችን ያሰጋል። ችጋር ብሔር ያለው ይመስል ዛሬም እንበቃቀላለን። ተፈጥሮ ዑደቷን በፍጹም አታስነካም። ዛሬ በዛፉ የመጣ ነገ በወንዙ ነውና ነግበኔያችንን አጥብቀን እንያዝ። ሀገር ለእነዚህ ምስኪኖች መላ የሚያመጣ ብልሃተኛ ስትፈልግ እኛ ወዲህ ብላተኛ ሆነናል። ከመብላት ከመተኛት ያለፈ
ለወገን የምናስተርፈው እርዝቅ የለንም። ዳታ የሞላን ዳተኞች ነን። ብላተኛውን ያስናቁ ብላቴኖች በርብርብ እያደረጉ ያሉትን የወገን ደራሽነታቸውን አህዱ ቦታ ሰጥቶ ያመሰግናቸዋል። ሆኖም ያለ ሕጋዊ ሰውነትና በመንግሥት ዕውቅና ባልተቋቋመ ማዕቀፍ ውስጥ የሚደረጉ ማናቸውም የድጋፍና የእርዳታ እንቅስቃሴዎች መዘዛቸው ብዙ ሊሆን ይችላልና ጥንቃቄን መውሰድ ያስፈልጋል። ይህንን አስመልክቶም የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ያስቀመጠው አጽንዖት ይሰጠው። ህወሓት የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድቷል። ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነውም ብሏል። አክሎም ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውንም ጠቅሰው ሰብአዊ ድጋፍን በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው እንዲታቀቡም አሳስበዋል። ዛሬም እንላለን፣ የፖለቲካ ፓርቲዎች አለኝታነታችሁ መግለጫችሁን ይሻገር። በፖለቲካ ቁማር አንዳች እናገኝ ይሆን በሚል ከትግራይ ክልል አካባቢ የሚያዙ አቋሞችም ይፈተሹ። የእርዳታ ድርጅቶችና የሲቪል ማህበረሰብ ድርጅቶች የኛው ለኛው መንፈሳችሁን አነቃቁት። መንግስትም ድርሻውን ይውሰድ። የተፈናቃዮች ቁመና በሚገባ ይለካ፣ ይመዘን። ዜጋ ተኮር ስራውንም እንደየአግባቡ ያሳልጥ።